ታችን የተወሰነ ተንቢህ አንዳንድ ነገራቶችን እነግራችኋለሁ ዝም ብዬ ሃይላይት ማለት ነው። ትናንትና ካየነው ደርስ ወልዐስሪ ኢነል ኢንሳነ ለፊ ኹስሪን ኢለ الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر ብለን ነበር እና ወልዐስሪ በዐስር እምላለሁ ሲል አላህ Subhanahu Wa Ta'ala ሐሊፍን እንትን መሐላን በተመለከተ የተወሰነ ያነገርኳችሁ ነገር አለ። አላህ Subhanahu Wa Ta'ala ወልዐስሪ በዘመን እምላለሁ ብሎ አቅሰመ بالزمن በዘመን ምሏል بالعصر በዘመን እምላለሁ ብሎ አላህ Subhanahu Wa Ta'ala ምሏል። አላህ Subhanahu Wa Ta'ala በፈጠራቸው ፍጡሮች በፈለገው ነገር ይምላል። ወልዐስሪ በዘመን እምላለሁ ወነጅሚ በከዋክብት እምላለሁ ወጡሪ በጡሪ ሲና በተራራ እምላለሁ እያለ ነው አላህ Subhanahu Wa Ta'ala ወضሐ በضحዋ ሰዓት እምላለሁ ወለይሊ በሌሊት እምላለሁ ወቲኒ በበለሷም እምላለሁ እያለ ወሸምሲ በፀሐይ እምላለሁ እያለ አላህ Subhanahu Wa Ta'ala በብዙ ነገራቶች በመخلቃቶች ምሏል። ነገር ግን የሰው ልጆች የሆኑ እንደው በአላህ Subhanahu Wa Ta'ala ባህሪና በአላህ ስያሜዎች እንጂ በሌላ መማል አይቻልም። እኛ የፈጠርነው የለንም እሱ በፈጠረው ፍጡሮች ይምላል። እኛ ግን በሱ ስም ብቻ እንድንምል ነው የታዘዝነው። من حلف بغير الله بغير اسم الله نبي عليه الصلاة والسلام እንዳኑስ ማለት ነው فقد كفر أو أشرك ብለው ረሱል عليه الصلاة والسلام ከልክለዋል። አባቴ ይሙት እናቴ ትሙት ሸህየን አረበጌታ ሸህየ ይሁንብኝ እውነቴን ነው እያሉ እንደዚህ አይነት ወሬ በአብዱል ቃድር ጄላኒ የሚሆን ነብያችንን ብሎ መማል አባቴ ይሙት እናቴ ትሙት የአባቴን ስጋ የእናቴን አጥንት እያሉ እንደዚህ አይነት መሐላ የለም። ከማለ ሰውየው በሚያወራውና በሚመለው ነገር እርግጠኛ ሆኖ ከሆነ መማል ያለበት በማን ነው? ወላሂ በአላህ ነው። ወልዐዚሚ ብሎ ወይ በሱ ስም ወርረህማኒ ወርረሂሚ ቢርረህማኒ ተላሂ እያለ በእነዚህ መማል ይችላል። ከዚህ ውጭ ባለ ግን በነብያቶችም ስም ይሁን በመላእክታም ስም ይሁን ምድር ላይ ባለም ይሁን በአማናም ይሁን በከዕባም ይሁን አይማልም። ወረቢል ከዕባ ነው እንጂ የሚባለው ወልከዕባ ተብሎ አረ በከዕባ ይሁንብኝ አይባልም። ወረቢል ከዕባ በከዕባ ጌታ ይሁንብኝ ወረቢል ዐርሽ እንደምንለው ማለት ነው። ይሄን የመሳሰሉ እዚህ ላይ በደንብ እንትን ሊኖራችሁ እውቀቱ ሊኖራችሁ ይግድ ይላል ኢንሻአላህ ከአቂዳችን ጭምር ስለሆነ ማለት ነው ዋና ስለሆነ እና አስብር ደግሞ የንቀሲሙ ከማ የቅሲሙሁ አህሉል ዒልም እንደሚከፍሉት ኢላ ሰላሰተ አቅሳም በሶስት ይከፈላል ይላሉ። ሶብር ማለት ነው ትግስት። እዛው ላይ ተንቢህ ነው መነግራችሁ ገና ነው ቅራቱን አልጀመርኩም። አንደኛ አስብር አላ ጧዓቲላህ በአላህ Subhanahu Wa Ta'ala በመገዛት ላይ መጽናት ይሄ አንድ ሶብር ይጠይቃል። ሶብር ነው ሶብር እኛ የምናውቀው እኛ አብዛኛውን ጊዜ ሶብር የሚባል ነገር ወይ ወንድማችን ሲሞት ወይ እናታችን ስትሞት ወይ አባታችን ሲሞት መጽናት የሚባል ነገር ነው እንደ ሶብር አድርገን የምንወስደው። ሶብር በዚህ ብቻ አያጥርም። ሶብር አላ ጧዓቲላህ በአላህም በመገዛት ላይ ጽናት ማድረግ ይሄ ሶብር ነው ራሱ። ሶላት መስገድ የተለያዩ ቂራአት ላይ መምጣት ይሄ ራሱ ሶብር እኮ ነው። የተለያዩ ሹግል የሚፈጥሩብን ነገራቶች ቢዚ የሚያደርጉትን የራስ የግል ማህበራዊ ህይወታችንን ትተን ነገር ግን ወደ ቂራአት ዒልም ይቀደማል ብለን መምጣታችን ይሄ ራሱ አላ ጧዓቲላህ ሶብር ነው። ሶላት መስገድም አላ ጧዓቲላህ በሱብሂ ተነስቶ ውዱ ማድረግ ይሄም ራሱ አላ ጧዓቲላህ ሶብር ነው። ሶብር አላ ጧዓቲላህ እንዲሁም ሶብር አማዕሲየቲላህ አላህን ከመወንጀል ራስን መቆጠብ ይሄም ራሱ ምንድነው? ሶብር ነው። ይሄም ሶብር ነው። ሶብር አላ አቅዳሪላህ አላህ Subhanahu Wa Ta'ala እኛ ላይ በወሰነው ነገርና አላህ በጻፈው እሱ በሚያቆብ ዕልምህ ማለት ነው የበጻፈው ነገር ላይ ደግሞ በጽናትና በትዕግስት መቀበል ማለት ነው። መታመምን መሞትን ወዳጅ ማጣትን ይመስል ማለት ነው። እነዚህ ከሶብር የሚጨመሩ ናቸው ኢንሻአላህ። የዛሬው ትምህርታችን የሚሆነው ወዕለም ረሂመከላህ ወዕለም አርሸደከላህ ይላሉ። ወዕለም ወቆንድሚ ይላሉ። ወዕለም ይሄንን ኢዕለም ያለውን ከኋላ ተመልክተነዋል። ኢዕለም ማለት انها كلمه يؤتى بها للاهتمام ነገሩን ትኩረት ለመስጠት የምንጠቀማት ቃል ናት። አላህ Subhanahu Wa Ta'ala በተለያዩ ቁርአን አያዎች ውስጥ ወዕለሙ ፈዕለሙ ወዕለም ፈዕለም እያለ አላህ Subhanahu Wa Ta'ala ተናግሯል። ወደፊት የሚነግሩን ነገር በጣም አንገብጋቢና እጅግ ትኩረት የሚሰጠው ጉዳይ መሆኑን ያስረዳናል። ኢዕለም የምትለዋን ቃል ይሄ ለዚህ መሆኑን ከኋላ አውቀናል። ምንድነው ማዕናዋ? ተዓለም እወቅ ማለት ነው። ወፈህም ተረዳ ወተየቀን እርግጠኛ ሁን ማለት ነው። ኢዕለም ማለት እወቅ ማለት እርግጠኛ ሁን ተረዳ ይግባ ተማር ማለት ነው። ረሂመከላህ አላህ ይዘንልህና አርሸደከላህ አላህ ቅኑን መስመር ይምራህና ረሂመከላህም ከኋላ ነግሬያችኋለሁ። ረሂመከላህ ወገፈረላሁ ለከ ካልመጣ ረሂመከላህ ሁለቱንም ነው የምታገለግለው። የባለፈውንም ወንጀልህን አላህ ይማርህ የወደፊቱንም እንዳትሰራው አላህ ይጠብቅህ። ወፈቀከላህ ለልዒባዳ ለአምልኮ አላህ Subhanahu Wa Ta'ala ይግጠምህ ማለት ነው። ረሂመከላህ ነገር ግን ረሂመከላህ ወገፈረላሁ ለከ የሚል አንድ ላይ ሁለቱ ለፍዞች ጎን በጎን ከመጡ
يكون غفر الله لك لما مضى من المعصية ያለፈውን ወንጀልህን ይማርህ ማለት ነው غفر لك الله የሚለው ورحمك الله ደግሞ ለልሙስተቅበል አላህ ይጠብቅህ ማለት ነው ሁለቱ ከመጡ رحمك الله ብቻዋን ከመጣች ግን ምንድነው አልኳችሁ ለሁለቱም ነው የሚሆነው አርሸደከ الله ጥኑ መስመር አላህ ይምራህና ወንድሜ እወቅ አነሁ የጅቡ ይወጅባል ግዳጅ ነው ይወጅባል ማለት ዋጅብ ማለት ምንድነው ኡሱልዮች የተናገሩት አለ በእነሁም አይታቡ ፋኢሉ ወይعقቡ ታሪኩ ብለዋል ሲሰሩት አጅርም የሚያስገኝ ነገር ሲተውት የሚያስቀጣ ነገር ዋጅብ ይባላል ሱና ወይንም ደግሞ ሙስተሐብ የሚበረታታ አይደለም ይሄ ግዳጅ ነው የግድ ነው أنه يجب علينا أنه يجب على كل مسلم በእያንዳንዱ ሙስሊም ላይ ይወጅባል በእያንዳንዱ ሙስሊም ላይ የግድ ነው على كل مسلم በወንድ አማኝ በወንድ ሙስሊም ላይ ወሙስሊመቲን በሴት ሙስሊም ላይ ይወጅባል ይሄ ሸኽ አይደሉም ያስወጀቡት ሸህዩ የኪታቡ ባለቤት የኡሱል ሰላሳው ባለቤት ይወጅብባቸዋል አውጃለሁ ይያሉ አይደለም ይሄ من قبل الله فيما انزل في الكتاب والسنه من الزام العباده بهذه المسائل ነው በነብዩ አለይሂ ሰላቱ ሰላም ሱና በመጣው መልኩ አላህ Subhanahu Wa Ta'ala በቁርአን ያወረዳቸው ስለሆኑ እነዚህ ወደፊት የምነግራቸው ጉዳዮች ዋጅቦች ናቸው ይያሉ ያንን ተብሊግ ያደረሱ እንጂ ዋጅብ ነው አውጃለሁ ይያሉ እንዳይመስላችሁ ይሄንን እንዳትረዱ መቼም የኡሱል ሰላሳ ተማሪዎች እንደመሆናችን መጠን ገና ለጋዎች እንሆናለን ዒልም ላይ አይደል ገና ጠለበተል ዒልሞች ነን የጅቡ የግድ ነው አላ ኩል ሙስሊምን በእያንዳንዱ ወንድ ሙስሊም ላይ ወሙስሊማ በሴትም ሙስሊም ላይ የግድ ነው በወንድም በሴትም ላይ ምክንያቱም ወንድና ሴት ብዙ የሚካፈሉባቸው ዋጅቦች አሉና ነው በተውሂድ ላይ ሁላችንም እንታዘዛለን ሴት ወንድ ብሎ ነገር የለም ማንኛውም ከጌታችን ከአላህ Subhanahu Wa Ta'ala በቁርአን የመጣ ከነብዩ አለይሂ ሰላቱ ሰላም በሐዲስ የመጣ ትእዛዛት ሴትንም ወንድንም ይከተላል ኢላ ማ خصه الشرع للرجال ለወንዶች ሸሪዓ ነጥሎ ያስቀመጠው ሲቀር ከሶላት الجماعه وصلاه الجمعه والجهاد የመሳሰሉትን ይመስል ማለት ነው በዚህ ላይ ወንዶች ናቸው የታዘዙ ሶላት الجماعه በመስገድ ዋጅብነቱ በወንዶች ላይ ብቻ ነው እንዲሁም ጁሙዓ በመስገድ ዋጅብነቱ ለወንዶች ብቻ ነው ዚያረተ القبور ለወንዶች ብቻ ነው እንዲሁም ደግሞ ጂሃድን ይመስል في سبيل الله ለወንዶች ብቻ ነው ይሄ ሸሪዓው ለወንዶች ብቻ አድርጎ ነው ያመጣው ተግባባን አይደል ነገር ግን በሌላው ጉዳይ ላይ እንካፈላለን ማለት ነው አሁን ወደፊት በመንቀራው ላይ አንድ አይነት ነን ሁላችንም እምነት ከኢማን ከኢስላም ጋር የሚገናኝ ነገር ስለሆነ ሁላችንም የምንታዘዝበት ጉዳይ ነው ለዚህ ነው የጅቡ አላ ኩል ሙስሊሚን ወሙስሊማ በወንዳማይ ላይ በሴትም ሙስሊማ ላይ ግዳጅ ነው አሉ ምን ተዓልሙ መማር የግድ ነው መቅራት የግድ ነው ማወቅ የግድ ነው ምን هذه ثلاثه المسائل او ثلاثه هذه المسائل እነዚህን ሶስት ነጥቦችን መማር የግድ ነው ወልዓመሉ ቢህነ በእነሱም መተግበር የግድ ነው ወደፊት ሶስት ነጥቦ በተከታታይ ይመጣሉ እነዚህን ሶስት ነጥቦች በእያንዳንዱ ወንድ ሙስሊም በእያንዳንዱ ሴት ሙስሊም ጨዋም ሆነች ባሪያ የግድ ነው ተዓልሙ መማር ثلاثه هذه المسائل እነዚህን ሶስት ነጥቦች ወደፊት የሚመጡትን ማለት ነው ወልዓመሉ ቢህነ በእነሱም መተግበር የግድ ነው መማር ማለት መጽሐፍ ማንበብ አይደለም አተለቂ ያለ ዑለማ ከዑለማዎች መረከብ መቀበል ማለት ነው ቅራአት ማዳድርገ መቅራት አለበት መጽሐፍ ትርጉም መጽሐፍ ብቻ የምታነብ ከሆነ ብዙ ጊዜ መስመር ላይ ያስለቅቅህ ይችላል የተለያዩ አቅጣጫዎች ላይ ያስለቅቁ ይችላሉ ተርጓሚዎች ይሄን አይደለም ዒልሙን ቅራአቱን ቀጥታ ከኪታቡ ላይ ራስ ከምንጩ ነው መጥለፍ ያለበት ራሱ ከምንጩ ነው መቅዳት ያለበት ተግባባን አይደል ስለዚህ ኪታቡን ይዘህ ቁጭ ብለህ መሻይኾች ስር ተቀምጠህ ቅራአትህን በደንብ አድርገህ መልቀም አለብህ ማለት ነው ይሄ የግድ ነው ተግባባን በዚህ ጉዳይ ላይ አልኡላ የመጀመሪያው ነጥብ ነው አልኡላ የመጀመሪያው ነጥብ ሶስት ነጥቦች ወጅባሉ ብለናል በወንድም ላይ በሆነ በሴት ላይ አነላህ خلقنا አላህ Subhanahu Wa Ta'ala ፈጠረን አውጀደና من العدم ካለ መኖር ወደ መኖር አመጣን አላህ Subhanahu Wa Ta'ala ካሁን በፊት ምንም አልነበርንም እኛን እንፈጠራለን ብሎ ያሰበ ነበር አባቶቻችን በልጅነታቸው እንወልዳቸዋለን እነከለ የሚባሉን ብለዋል ያቁናል አያቁማንም ካለ መኖር ወደ መኖር ነው የመጣ ነው ለዚህም አላህ Subhanahu Wa Ta'ala በቁርአን አንቀጽ እንዲብሎናል እዚህ ላይ አይደለም እኔ ከውጭ ነው መነግራችሁ ወደ ቅራአቱ ስመለስ እነግራችኋለሁ አነላህ خلقنا አላህ ፈጥሮናል አውጀደና من العدم ካለምንም ወደ ሆነ ነገር አምጥቶናል ካለመኖር ወደ መኖር አምጥቶናል ለዚህም አላህ Subhanahu Wa Ta'ala هل اتى على الانسان حين من الدهر لم يكن شيئا مذكورا ብሏል هل اتى على الانسان هل اتى قد اتى ማለት ነው በእርግጥም መጣ على الانسان በሰው ላይ حين
ዘመን መጣ من الدهر ከዘመናቶች ዘመን መጣ ለሚኩን ነበረ አልፎበታል ማለት ነው አታ አልፏል አለ الانسان በሰው ልጅ ላይ አልፎበታል ሄኑ من الدهر ከዘመናት የሆነ ዘመን አሳልፏል የሰው ልጅ ለሚኩን شيء مذكورا ምንም የማይታወስበት ዘመን አሳልፏል ሰው አልፎበታል የማንታወስበት ዘመን ነበር የሚገርመው በእኛ ትከሻ ላይ ብዙ የተቀመጡ በእኛ ጀርባ ላይ የተቀመጡ ገና ብዙ ህፃናቶች አሉ ዑለማዎች ይኖራሉ ሙጃሂዲኖች ይኖራሉ ታላላቆች ይኖራሉ ገና ስንት ሙጅሪም የሚወለድ አለ በከሰዎች ገና ምድር ያላየችው የምታየው አለ ለሚኩን شيئا مذكورا የነበረ ማለት ስለዚህ ان الله خلقنا ካለ መኖር ወደ መኖር አላህ Subhanahu Wa Ta'ala አስገኘን አመጣን አላህ Subhanahu Wa Ta'ala ለዓላማ ነው ለግብ ነው ያመጣን ወረዘቀና ሲሳይም ለገሰን ورزقنا سيسايم لجسن من الطعام والشراب والملابس والمساكن والمراكب من قلبو من نوربت والملابس من لبسو من تطاو من نمجبو نصو هير إن هلو رزقن الله سبحانه وتعالى ورزقنا سيسايم لجسن الله فطرن سيسايم لجسن يتغبا ነው አይደል ሲሳይም ለገሰን ከኛ ከሰውነታችን ጋር የሚሄድን ንጹህ አየር መገበን አላህ Subhanahu Wa Ta'ala ወለም يتركنا አልተወንም ሐመለን ችላ ብሎ አልተወንም አላህ Subhanahu Wa Ta'ala እንደ እንሰሶች እንደው ዝም ብሎ ዘፈቀደ ማለት ነው እንደው እንደፈቀደን እንድንሆን በቃ እንደ እንሰሳ ዝም አላለንም አልተወንም አላህ ወሽከ ሙህመል አልመትሩክ الذي لا يعبأ به ማለት ነው ወለም يتركنا አልተወንም ሐመለን ምን ማለት ነው ችላ ብሎ አልተወንም ቦታ የማይሰጠው ነገር መህሙል ይባላል ወይም ሙህመል ይባላል ቦታ የማይሰጠው በቃ የሆነ እቃ አንስተ ከተጠቀምክበት በኋላ ትተዋለህ አይደል ወደዛ ተጥለዋለህ ወደ ገንዳ ወደ ያ ምን ይባላል ሙህመል ይባላል የተተወ ምንም ዞር ብሎ ማንንም የማያየው ማለት ነው እንደዛ አድርጎ አልተወንም ወለም يتركنا አልተወንም ሐመላ ዝም ብሎ አልተወንም ችላ ብሎ አልተወንም አላህ Subhanahu Wa Ta'ala የሰው ልጅ ችላ ሊባል አይደለም የተፈጠረው አፈሐሲብቱም انما خلقناكم عبثا وانكم الينا لا ترجعون ይላል አላህ አፈሐሲብቱም ለመሆኑ ተጠራጠራላችሁ ሆነ انما خلقناكم عبثا እኛ እንዱ ዝም ብለን በቀልድ በጫወታ በዛዛታ የፈጠርናችሁ ይመስላችኋል ያለ ፋይዳ ያለ ጥቅም ያለ እንትን ያለ የሆነ አላማ ዝም ብላችሁ ተፈጠራችሁ ይመስላችኋል وانكم الينا لا ترجعون እናንተ ወደኛ እንደማትመለሱ ተጠራጠራላችሁ ሆነ አትጠራጠሩ ትመለሳላችሁ ወደኔ ትመጣላችሁ ይያለ ነው አላህ Subhanahu Wa Ta'ala አይحسب الانسان ان يترك سودا የሰው ልጅ ይጠራጠራልና አዩትረከ ሱዳ እንዲሁ መረል ሊለቀቅ ማለት ነው አላ ይኡመረ ወላ ይንሃ ላይከለከል ላይታዘዝ እንደው ተፈጥሮ ዝም ሊል የፈለገ ስሜቱን ሊያረካ እንደፈለገ ሊንቀሳቀስ ያስባል ይሄንን እንዳያስብ ይያለ ነው አላህ Subhanahu Wa Ta'ala ለምንድነው ለትልቅ ግብአት ነው የፈጠርኳችሁ ይያለ ነው ለዚህም ነው ወለም يتركنا ሐመላ ችላ ብሎ አልተወንም አላህ Subhanahu Wa Ta'ala የፈጠረብን ዓላማ አለ ምን ብሎናል አላህ وما خلقت الجن والانس الا ليعبدون የሰው ልጅንም ሆነ አጋንንትን እኔን እንዲገዙኝ እንጂ አልፈጠርኳቸውም ብሏል ለዚህ ነው የተፈጠርነው ለዓላማ ነው የተፈጠርነው በኑ አደም ለዚህ ነው ተግባባን አይደል እንደው ዝም ብሎ ሐመላ እንደ እንሰሳ መኖርማ ከሆነ ይሄ ጌታችን እኮ ህክማ አይደለም የጌታችን ህክማ ፈጥሮ ዝም አይደለም የጌታችን ህክማ ለእያንዳንዱ ላስቀመጣት ምድር ላይ ያስቀመጣት ነገር ሁሉ ምን አላት ማለት ነው ምን አለው ጥበብ አለው አላህ Subhanahu Wa Ta'ala ለዚህም ነው አላህ ችላ አላለንም አልተወንም ምን አደረገ በል አርሰለ ወደ ቂራአት የተመልሻለሁ እያያችሁ ቂራአቱን ተመልከቱ በል እንደውም አርሰለ ልኮልናል ኢለይና ወደኛ ላከ አላህ ረሱላ መላእክተኛ ላከ ለምን መሰላችሁ መላእክተኛ ከመጣ በኋላ እንቢተኛ አለ እሺ የሚል አለ እነዚህ ሁለቱን የሰው ልጅ ዝም ብሎ በልቅ ከመጣማ መላእክተኛ ተልኮ እንትን ካልተባለ የህክማ ጌታችን ህክማ ጋር የማይሄድ እኮ ነው ዓለም የምታስተናግደው ዛሊም በደለኛ እዚህ ሀብታም ሆኖ ደረቅ ሰዎችን ሲወልም የፈለገውን ሲገል የፈለገውን ሲያስር የፈለገውን ሲጨቁን የነበረ ሙጅሪም መልዑን ጨካኝ አረመኔ አልፋለች አይደል በዚህ ምድር ላይ አልፏል እንደዚህ አይነት ሰዎች አልፈዋል እንደዚህ አይነት ህዝቦች አልፈዋል ሌላ ደግሞ አላህን የሚገዙ አላህን የሚፈሩ በድህነት የተጎሳቀሉ በደል የደረሰባቸው የተገደሉ ብዙ ነገር የተዘረፉ የተቀሙ የተነጠቁ እንደዚህ አይነት ደግሞ ጭቁኖች አልፈዋል ጭቁኖችም እንደዚሁ እንደተጨቆኑ እንደተሰቃዩ አልፈው ቂያማ ኑሮ በእንተናቸው አጅራቸው ላይ ይሰጣቸው ያ በደለኛ የጁል ላይ ይሰጥ ዝም ከሆነ ይሄ ከጌታችን ህክማ ጋር ይሄዳል እንዴ አይሄድም ለዚህ ነው አላህ Subhanahu Wa Ta'ala በል አርሰለ ወደኛ ላከ ረሱላን በል አርሰለ ኢለይና ወደኛ ላከ ረሱላን መላእክተኛ ላከልን እንድንገዛው ስለዚህ መላእክተኛ ላከልን ያ መላእክተኛ ምን ሊያደርግ እኛን ሊያስተምር ከሽርክ ጨለማ ወደ ተውሂድ ብርሃን ከቢድዓ ከማዕሲያ ጨለማ ወደ ሱናና ወደ ጧዓ ብርሃን እንድንወጣ እኛ ደግሞ የሰው ልጅ በአእምሮ እንደ ሂሳብ ወይንም
እንደ ባዮሎጂ እንደ ኬሚስትሪ ፎርሙላ ተጠቅሞ የሆነ ነገር እንዲፈጠር ጌታ አለ ልገዛው በዛ አይነት መልኩ ብሎ በራሱ ቀረጽ አይደለም የሚያወጣው። ተግባባን አይደል? ስለዚህ ነብያቶች ብቻ ባመጡት መስመር ነው አላህ ጋር ልንገናኝ የምንችለው እንጂ በራሳችን ተቅሊድና እስቲህሳናት ጥሩ ነው በሚል እሳቤና ግምት አይደለም የምንሄደው። ስለዚህ ኤው በል አርሰለ ወደኛ ላከ ኢለይና ወደኛ ላከ ረሱላን መላእክተኛ ላከ። ማን ላከ? ሙሐመድ ሰለላሁ ዐለይሂ ወሰለም ኻተሙን ነብይ የነብያት መደምደሚያ የነብያት ማጠቃለያ የሆኑትን ሙሐመድን ዐለይሂ ሰላቱ ወሰላም ላከልን። ለምን እንደፈጠረን ሊያስረዱን ዘንዳ እንዴት ለኢባዳ ነው ይሉናል አይደል? ኢባዳን ደግሞ እንዴት ማድረግ እንዳለብን ሊያስተምሩን ዘንዳ የሚያሳውቁን። አሁን ራሱ ነብዩ አለይሂ ሰላቱ ወሰለም ከተላኩ በኋላ እኮ ነው ለምን እንደተፈጠርን ያወቅነው አይደል? በወህይ ነው ያወቅነው። لماذا خلقنا الله من أجل عبادته بدليل قوله تعالى وما خلقت الجن والإنس إلا ليعبدون يسول الجن هنا أجانمتن الفتركم أن اللي عملكم ينجي على الله لذين يتفتروا مالتنا إيه نوقنا كمن دنو من الآيات القرآنية كقرآن قصوتنا التردانو لذينه بل أرسل إلينا ودنيا لك رسولا ملاكتنيا محمد عليه الصلاة والسلام لا كلن محمد عليه الصلاة والسلام لا كلن نبيهم عليه الصلاة والسلام إهن قديتاتهم توتو وقد بلغ البلاغ المبين قلت هن المدرسة درسوا وأدى الأمانة أدراتهم توتو ملاكتنيا ونصح الأمة ونمكروا نبي عليه الصلاة والسلام قبابينو تقبنا ده يعني سجلوا يفتوقات شو الكبير أن النبي عليه الصلاة والسلام دينون مولو بمولو عادل سونه رسول عليه الصلاة والسلام كذهلن بموت يتلقي لذيهم نو بل أرسل إلينا رسولا ملاكتنيا لا كلا من أطاعه يهن ملاكتنيا فمن أطاعه يهن ملاكتنيا الشبل يتقبل داخل الجنة جنة كبر قلت أنا هذا فمن أطاعه يهن ملاكتنيا الشبل يتقبل دخل الجنة جنة قبة يقبل لك وارلم قبة لمن دينه بماضي يجلسوت لمن دينه بحالات جزء يجلسوت ይሄ እኮ ፓስት ቨርብ እኮ ነው። ለምንድን ነው በዚህ የተጠቀመው? ለተሐቆቂ ወቁዒ መከሰቱ መሆኑ አይቀሬ ነው። አተአምሩላህ የጌታ ትእዛዝ መጣ ይላል። አልመጣም ገና ወደፊት ነው የሚመጣው። ነገር ግን ላቡድ አው ላ መሐላ انه سيقع መውደቁ መከሰቱ አይቀሬ ስለሆነ ነው። ተግባባን። ወመን አሷሁ መላእክተኛውን የወነጀለ መላእክተኛውን የተጻረረ ፊማነሃ አንሁ መላእክተኛው የከለከሉትን የተቃረነ ደግሞ ደኸለ النار እሳት ገባ። ስለዚህ መላእክተኛው ነብዩን አለይሂ ሰላቱ ወሰለም መላእክተኛ ላከልን ወደኛ ፈመን አጧዐሁ ያ መላእክተኛ እሺ ብሎ የታዘዘ ይሄ ሐራም ነው ተቆጠቡ እሺ ይሄ በእናንተ ላይ ዋጅብ ነው ስሩ እሺ ይሄ ከሆነ ምንድነው ማለት ነው? ፈመን አጧዐሁ ማለት እኮ ባዘዘው ነገር መታዘዝ በከለከለው ነገር መከልከል ማለት ነው። ተግባባን። ፈመን አጧዐሁ ደኸለ الجنة ወመን አሷሁ ትእዛዙን አላከብርም ስገድ አልሰግድም እምቢ ያው እምቢ እንደማለት እኮ ነው። ሰውየው ታሪክ ሶላቱ ነው ከተቀመጠ ስገድ ይያሉት ነብዩ አልሰግድም እንደ አንተ አዝሁኝ ነው እንደማለት እኮ ነው። ታሪክ ሶላት ለውለም የተከለም ባይናገር እንኳን እንደዛ ነው። لانه كافر مجرم ملعون ومن عصاه መላእክተኛውን የተቃረነ የተጻረረ ደኸለና እሳት ገባ። ይህን አላህ Subhanahu Wa Ta'ala እኒ ሸህ እኒ ታላቅ ዓሊም ረሂመሁላህ አላህ ይዘንላቸውና መላእክተኛውን የታዘዘ ጀነት ገባ። መላእክተኛውን የተቃረነ የተጻረረ እሳቸውን ያመፀ ደግሞ እሳት ገባ ያለውን እስቲንባጥ ያደረጉት من يطيع الرسول فقد اطاع الله ምክንያቱም መላእክተኛውን የታዘዘ አላህን ታዘዘ ማለት ነው። እንግዲህ መላእክተኛውን ያመፀ ማንን አመፀ? አላህን አመፀ ማለት ነው። ነብዩ አለይሂ ሰላቱ ሰላም በሐዲሳቸው ተናገሩት አለ። ከውጭ ነው መነግራቸው ስሙኝ። ከውጭ ነው መነግራቸው ቀና በሉና ስሙኝ። ኩሉ ነብዩ አለይሂ ሰላቱ ሰላም ምን አሉ ረሱል አለይሂ ሰላቱ ሰላም ኩሉኩም يدخلوا الجنة الا من ابى ሁላችሁም ጀነት ትገባላችሁ እምቢተኛ ሲቀር አሉ። ወመን يأبى يا رسول الله እንዴ ጀነት ግባ ተብሎ ማን ነው የሚለው ያላህ መላእክተኛ አሏቸው። قال من اطاعني دخل الجنة እኔን እሺ ያለ እኔ ያዘዝኩትን የሰራ እሺ ያለኝ እኔ የከለከልኩትን እሺ ብሎ የሁንታ መልስ ሰጥቶ የራቀልኝ ጀነት ገባ። ወመን አሷኒ እኔን ያመፀ ደግሞ ፈቀድ አባ እምቢ አለ አሉ መላእክተኛ። ይሄ ነው እንግዲህ እሳት የሚባለው። ስለዚህ ከዚህ ሐዲስ ላይ ነው የወሰዱት። መን አጧዐሁ ያን መላእክተኛ እሺ ያለው ፈመን አጧዐሁ ደኸለ الجنة ጀነት ገባ። ወመን አሷሁ ያን መላእክተኛ ያመፀ የተጻረረ የተቃረነ እሱን ያመፀ ደግሞ ደኸለ النار እሳት ገባ። ወደድሉ መላእክተኛ ለመላኩ አይ አላ ኢርሳል الرسول መላእክተኛ ለመላኩ እስኪ ደሊል ከየት እናምጣ? አይው ከቁርአን
إن أرسلنا إليكم رسولا شاهدا عليكم كما أرسلنا إلى فرعون رسولا فعاصى فرعون الرسول فأخذناه أخذا وبيلا إلى الله سبحانه وتعالى إن أرسلنا إن يلاكن إلى الله سبحانه وتعالى إليكم ودنا أنت لكن إن إلى الله سبحانه وتعالى يهي معظما نفسه الله سبحانه وتعالى قطر بذات سايهون የሚገልጸው ይሄ ራሱን አክብሮ ነው የራሱን ያክብሩት ነው አረቦች ደግሞ ይተቀሙታል ይሄ ያለ ነው በማንኛውም ቋንቋ የሚጠቀሙት ነው እኛ ብሎ መናገሩ የቁጥር ብዛትን ሳይሆን ታላቅነትን ለናን ክብርን ለመግለጽ ነው ስለዚህ ኢለይኩም ወደናንተ ላከን ይላል አያማ ሸረት ተቀለይን አልጅን ወልኢንስ ማለት ነው እናንተ የሰው ልጆች ሆይ እናንተ ያጋንንት ዘሮች ሆይ ላከንላችሁ ሁላችንም ነው ኺጣቡ ኢለይኩም ያለው ሁሉንም ነው ኺጣቡ ጅንንም ሰውንም ሁሉንም ነው እና እኛ አርሰልና ላከን እና እኛ አርሰልና በእርግጥም ላከን ኢለይኩም ወደናንተ ላከንላችሁ እናንተ የሰው ልጆች ሆይ እናንተ ጅኖች ሆይ ይላል ሻሂደን አለይኩም በእናንተ ላይ መስካሪ ሲሆን መላእክተኛ ላከን በእናንተ ላይ መስካሪ ሲሆን አድርሰሃለሁ አዋድርሻለሁ እያለ ይመሰክራል ነብዩ አለይሂ ሰላቱ ወሰለም ከማ አርሰልና እንደላክን ሁሉ ኢላ ፍርዓውን ወደ ፈርዖን እንደላክን ሁሉ ረሱላ መላእክተኛን እንደላክንበት ሁሉ ወደ ፍርዓውን ማለት ነው ወደ ፍርዓውን ማን ተልኮ ነበር ሙሳ አለይሂ ሰላምና ሃሩን ተልከው ነበር ፈዓሷ ፍርዓውን ፈርዖን አመፀ ፈርዖን እምቢ አለ አረሱለ ያንን መላእክተኛ እምቢ አለው ያንን የመጣለትን መላእክተኛ እምቢ አለው ፈዓሷ አመፀ አልቀበልም አሻፈረኝ አለ ፍርዓውን አረሱለ መላእክተኛውን فأخذناه ያዝነው ፈርዖንንና ወጁኑደሁ ወታደሮቹንም ያዝናቸው አخذን ወቢላ ብርቱ የሆነ አያዝን ያዝናቸው ዶጋ መዳደረጋቸው አላህ Subhanahu Wa Ta'ala መላእክተኛውን ሙሳን አለይሂ ሰላም እና በኑ እስራኤሎችን አማንያንን ምን ስላደረጉ አዳ አድርገዋቸዋል እነሱን ለመጨፍጨፍ ሲሄዱ ራሳቸው ሰጥመው በወጡበት ቀሩ በዛው ማለት ነው ግልጽ ነው አይደል ወደናንተ ላክን خطاب لجميع الناس ለመላው ሰው ነው ብያቸዋለሁ ኢና አርሰልና ኢለይኩም እናንተ ጅኖችና እናንተ የሰው ዘሮች ማለት ነው ረሱላን መላእክተኛ ላከን يعني محمدን ሰለላሁ ዐለይሂ ወሰለም ሙሐመድን ላከን ይያለን ነው አላህ Subhanahu Wa Ta'ala ሻሂደን አለይኩም በእናንተ ላይ መስካሪ ሲሆን ላክ ነው በሰው ልጆች ላይ ሙሐመድ አለይሂ ሰላቱ ወሰለም መስካሪ ናቸው እንዴት መስካሪ ናቸው አዎ አድርሳል አላደረስክም እንደነው ሲላቸው አላህ Subhanahu Wa Ta'ala መስካሪ ናቸው አላህ በቁርአን እኮ ብሎናል ሩሱላን ሙበሽሪን ወሙንዚሪን ለአላ የኩነ للناس على الله حجة بعد الرسل ብሏል አላህ Subhanahu Wa Ta'ala መላእክተኞችን ላክን ሙበሽሪን ብስራት ነጋሪ ሲሆኑ ለተከተላቸው አብሽሩ ጀነት ትገባላችሁ ወሙንዚሪን አስጠንቃቂ አድርገልከናል ምን እኛን እንቢ ያላችሁ እኛ ያመጣነውን ከአላህ ያመጣነውን ተውሂድ አንቀበልም ያላችሁ ወየውላችሁ ሳትገባላችሁ እያሉ የሚያስጠነቅቁ መላእክተኞችን ልከናል ለምንድን ነው የተላከው ለአላ የኩነ እንዳይኖረው ነው ለናስ ለሰው ልጅ እንዳይኖረው ነው ለጅንም እንዳይኖረው ነው ናስ ያለው ሁለቱንም ይይዛል ይሄን ተነጋግረናል በብዙ ቅራአት ቦታዎቻችን አናስ ያለው የኡሙል ጅነ ወልኢንስ የሰው ልጅንም ጅንንም ያካትታል አላህ በአላህ ላይ የሰው ልጅም ሆነ ጅን እንዳይኖራቸው ነው ምን ሁጃ ማስረጃ እንዳይኖራቸው የምን ማስረጃ አላህ እኛኮ ስለ ተውሂድ እኮ ስላላወቅን ነው እንጂ መላእክተኛ ብትልክ ኖሮ አረ ተቀበለን የሚገርሙ መዋሂዶች እንሆን ነበር ብለው የዛን ጊዜ ምን እንዳይሉ መረጃ እንዳያቀርቡ ልከናል ለዚህ ነው በሰዎች ላይ የሁጃ በራቸውን የመከራከሪያ የማስረጃ ነጥባቸውን በራቸውን ቀዳዳቸውን ክርችም አድርጎ ለመስጋት ነው በቃ ኢቃመተል ሁጃ ነው ለአላ የኩነ للناس على الله حجة በአላህ ላይ ሰው ልጆች ምን እንዳይኖራቸው ማስረጃ እንዳይኖራቸው بعد الرسل ከመላእክተኛ በኋላ ለዚህ ነው መላእክተኞች እየተላኩት فلا احد يوم القيامه يقول انا لما ادري لماذا خلقني الله እኔ ለምን እንደፈጠረኝ እኮ አላህ ለምን እንደፈጠረኝ እኮ አላቅም የሚል يوم القيامه የለም ሁሉም አውቋላ ገብቶታል ሰምቷል ደርሶታል አብዛኛው እኮ ደርሶታል አይደል እየደረሰውም ብያለ ነው ያለው እየደረሰ እንዲያለው በትዕቢት እንጂ አና ለማድሪ ማዳ ይጅቡ አለየ እኔ የሚወጅብኝን እኮ ምን እንደሆነ ስላላወቅኩ እኮ ነው ያ አላህ ቢሪው መልቂያማ ተቀባይነት የለውም ሻሂደን አለይኩም በእናንተ ላይ መስካሪ ሲሆን መላእክተኛው ልከናል መላእክተኛው ይጠይቃል መላእክተኛው ደግሞ አድርሻለሁ አላህ ይጠይቃቸዋል لأن الرسل عليهم الصلاة والسلام قد بلغتهم وهذه الأمة المحمدية تشهد عليهم ለዚህ ነው ነብዩ አለይሂ ሰላቱ ሰላም በእኛ ላይ መስካሪ ናቸው መሐመድ አለይሂ ሰላቱ ሰላም እኛ ደግሞ ይቺ ኡማ ደግሞ በሌሎች ነብያቶች ኡመቶች ላይ መስካሪ ናት በሌሎች ላይ ለምሳሌ ነብዩላህ ኑህ ይቀርቡና ኑህ አድርሰሃል ለህዝቦች
አዎ አድርሻለሁ። አድርሰሃል? አዎ። ምስክር አለህ? ነዓም። እነማን ናቸው? ኡመቱ መሐመድ የሙሐመድ ኡመቶች ምስክሮች ናቸው። የሙሐመድ ኡመቶች ኑህ ለህዝቦቹ አድርሷል ይባላሉ። አንድ ዘመን ላይ አይደለንም አይደል እንዴ? በብዙ ሺህ ዓመታት የሚቆጠር መካከላችን አለ። አዎ አድርሷል ይላሉ የሙሐመድ ኡመቶች። ኑህማ ነብዩላህ ኑህ ህዝቦቹን አድርሷል እንቢ ብለውት ነው እንጂ ይሉና ይናገራሉ። ከምን አወቃችሁት? እንዴት አወቃችሁ ሲባሉ አخبرنا ነብዩና ነብዩ አለይሂ ሰላም ነገሩን ወአንዘልተ አለይና ቁርአንን ይጥላ አንቀሶፊ አልአንቢያ ስለ ነብያቶች ታሪክ የሚያትት ቁርአን ነግረህናል በቁርአን እንደነገረ ነብዩላህ ኑህ እንዳደረሰ ከዛ አውቀናል ይላሉ። ለዚህም ነው አላህ በቁርአን ምን ብሏል መሰላችሁ? ወከዛሊከ እንደዚሁ እንደመራናችሁ ጀዐልናኩም ኡመተን ወሰጣ ምርጥ ህዝብ አደረግናችሁ፣ ፍትሃዊ ህዝብ አደረግናችሁ። ሊተኩኑ ሹሃዳአ ምን እንድትሆኑ ምስክር እንድትሆኑ በማን ላይ አለናስ በሰው ልጆች ላይ ባለፉት ህዝቦች ላይ ወየኩነ ረሱሉ መላእክተኛሁም ሊሆን አለይኩም ሸሂዳ በእናንተ ላይ መስካሪ ሊሆን ማን መላእክተኛው ነብዩ አለይሂ ሰላም። አሁን ይቺ አንቀጽ በዚህኛው አንቀጽ ነው የተፈታችሁ ማለት ነው። እና አርሰልና ኢለይኩም እኛ ወደ እናንተ ላክን ረሱለን መላእክተኛን ሙሐመድን ላክን ሻሂደን አለይኩም በእናንተ ላይ መስካሪ ሲሆን ሱረቱል በቀራ ላይ ያለችው ደግሞ ወየኩነ الرسول عليكم شهيدا ብሏል። تفسر هذه الآية الآية التي قرأناها سابقا አሁን የቀራናትን ተፈስርናለች እቺ ተጓባና አይደል? ወየኩነ الرسول عليكم شاهدا ሙሐመድ አለይሂ ሰላቱ ወሰለም ማለት ነው። ፊርዓውን ደግሞ ያው ፊርዓውን ሙሳን ወነጀለ ፈዓሷ ፊርዓውን ከማ አርሰልና እንደላክን ሁሉ ኢላ ፊርዓውን ወደ ፊርዓውን ረሱለን መላእክተኛ እንደላክን ሁሉ ብሏል። الرسول ማን ነው? ሙሳ አለይሂ ሰላም ሙሳ ፊርዓውን ምንድነው ስሙ ነው ወይ? ፊርዓውን የራሱ ስም አይደለም። የአገዛዙ የስርወ መንግስቱ የመንግስታቶቹ አጼዎች እንደምንለው ማለት ነው። አጼ ፉላን አጼ እንደምንለው ፊርዓውን ፈራኢናዎች ይባላሉ እኮ የፈርዖንና እንትን የግብጽ አስተዳደሮች ብዙ ጊዜ ምን ይባላሉ? ፈራኢና ይሏቸዋል። ፈራኢና የፈርዖን የሙሳ ዘመን ፈርዖን አለ። ከዛም በኋላ ፈርዖን አለ። ፈርዖን ሞልቷል። እዚህም ማን እንደምንለው ማለት ነው አጼ እንደሚባል ወይንም ሁሉ መመለከ አልሐበሻ የሆነ የሚናገሩ ነበር። በዛ ነጃሺ ይባል ነበር አይደል? ወኩሉ መመለከ ፓርሻ ኢራንን የሚያስተዳድር ሁሉ ኪስራ ነበር የሚባለው። ወኩሉ መመለከ ሮምን ያስተዳደረ ደግሞ ምን ይባላል? ቄሳር ይባላል። ቀይሳር እያለ ነው። ወኩሉ መመለከ የመን ጦባዕ ይባላል ይላሉ። ይሄ እንደ ስርወ መንግስት እንደ ስርወ መንግስት አጼዎች እንደምንለው ነው። የሙሳው ዘመን በጣም አደገኛው ነው። አለዚ ادعى الربوبيه ረብነኛ ያለው ነው። አነ ረብኩም الأعلى ብሎ ዘም ያደረገው ነው። ይሄ በጣም ታዋቂው ነው። ፊርዓውን የሚታወቀው ቁርአን ውስጥ በዚህ ነው እንጂ ፊርዓውን የራሱ ስም አይደለም። ፊርዓውን ብዙ ፈራኢናዎች አልፈዋል። ፈአሷ ፊርዓውን الرسول ፊርዓውን መላእክተኛውን ሙሳን እንቢ አልቀበልም አለ። فاخذناه ያዝነው አለ አላህ። ይሄ አያያዝ የቅጣት አያያዝ ነው። ያዝነው አለ ብርቱ አያያዝ ያዝነው አለ። ብርቱ የሆነ አያያዝ ያዝነው። እንደውም ምን ይላል አላህ በቁርአን ሚማ ኸጢአቲህም በጥፋታቸው የተነሳ ኡግሪቁ ተሰጠሙ ይላል። ፈኡድኺሉ النار እሳትም ተገቡ ይላል አላህ Subhanahu Wa Ta'ala። ማንና ፊርዓውንና ተከታዮቹን ማለት ነው። ይሄ ሶስት ቅጣት ነው ፊርዓውን ላይ የሚያጋጥመው በቁርአኑ ውስጥ የተጠቀሱት ሶስት ቅጣቶች ናቸው። አንደኛ ምንድነው? አነላህ አግረቀሁም አላህ አሰመጣቸው። አንድ ቅጣት በሉት ዱንያ ላይ። ምክንያቱም ነብዩላህ ሙሳ በኑ እስራኤሎችን ይዘው ከእንትና ከግብጽ ምድር ሲወጡ ከኋላ ተከተለ ሰራዊቱን ሰበሰበ ተከተላቸው። የነብዩላህ ሙሳ ተከታዮች አብረውት የነበሩ ሲመለከቱ አይ እና ለሙድረኩን አሉ። አለቀልን እኛ ተደረሰብን ታያዝ ከፊታችን ውሃ ነው ያለው ከኋላችን ይኸው ፈርዖን ከነ ሰራዊቱ እየመጣ ነው ጉዳችን ነው አሉ። አብሽሩ ችግር የለም እነ ረቢ ሰይህዲ አሉና ነብዩላህ ሙሳ አረጋጓቸው። ያው እነሱ ባህሩን መተው ቅሳው እንደሚታወቀው ተሻገሩ። አንደኛ ፊርዓውን ከነ ሰራዊቱ ተሰጠመ። አንድ በለው ፊልአህበቲ ዋሂዳ አን አኺሪ ሙሉ በሙሉ እንዳለ አንድም ሳይቀር ጸጥረጭ አደረጋቸው ከነ ሰራዊቱ አለቀ። ተባባና አንድ በለው። ሁለተኛ እነሁም يعذبون في البرزخ መቃብር ውስጥም ደግሞ ይቀጣሉ። መቃብር ውስጥ አሁን እየተሰቃዩ ነው። ለዚህ ማስረጃ አለ ወይ? አዎ ቁርአን አለ። النار يعرضون عليها عدوا وعشيا እሳት ብሏል። يعرضون عليها በሷ ላይ ይቀርባሉ። መቼ ማለት ጉዱወን ወዓሽያ ጧትም ማታም ይቀርባሉ። ጧት ማታ ይሰቃያሉ። የት ማለት ነው? ጀሃነም ውስጥ እሳት ውስጥ በርዘኽ ውስጥ ማለት ነው።
ይሄ በርዘኽ ውስጥ ነው። ተመልከቱ ከቅጣት ወደ ቅጣት ተሸጋገሩ። ሌላ ሶስተኛ ቅጣት ደግሞ ወየውመ ተቁሙ ሰዓቱ ቂያማ ሲቆም ደግሞ አድኺሉ አለ ፊርዓውን የፈርዖንን ተከታይ አስገቡ አሸደል አዛብ እብርቱ ቅጣት ይባላል። ይሄ ትእዛዝ ደግሞ አዋጅ ይሰጣል። ስለዚህ ሶስት ቅጣት ነው የሚነባበርባቸው። ተባባን አይደል? አኽዘን ወቢላ አሳማሚ ብርቱ የሆነን ቀውይ የሆነን ቅጣት ያዝነው ፊርዓውንን ይላል። ከነሰራዊቱ አጠፋው። ይሄ ግልጽ ነው አይደል? ወከዛሊከ አኽዙ ረቢክ እንደዚህ ነው እንግዲህ የጌታ አያያዝ ይላቸዋል ነብዩና አለይሂ ሰላቱ ወሰለም ኢዛ አኸዘል ቁራ እንድትን ከተማ ሲይዛት ወሄ ዛሊማ ራሷን የበደለች ሆና እንደዚህ አይነት ማአት ሲያመጣባት መቅሰፍት ሲያወርድባት ይሄው አያያዙ እንደዚህ የበረታ ነው። እና አኽዘሁ የጌታ አያያዝ አሊሙን ሸዲድ አሳማሚ አስረቅራቂና እጅግ የበረታ ነው ይላል አላህ Subhanahu Wa Ta'ala ማለት ነው። ይሄ አልኡላ ነው። ከዚህ ላይ የምንወስዳት ነጥብ ምንድናት? አሁን መጀመሪያው ያየናት ምንድነው? አሁን ያየነው አላህ Subhanahu Wa Ta'ala ፈጠረን አይደል? ፈጠረን ሲሳይን ፈጠረ ዝም አላለንም። መላእክተኛ ላከ ምን እንዳስተምረን ማለት ነው። كيف نعبد الله تعالى توحيدን እንዳስተምረን ይቺ አሁን የቀራናት መስአላ ሸሃደቱ አላ ኢላሃ ኢላላህ ወሸሃደቱ አነ ሙሐመድ ረሱሉላህ ሁለቱን በውስጧ በማዕና አቅፋ አምቃ ያዘች ናት። ተግባባን አይደል? ነገ ኢንሻአላህ እንቀጥላለን። ሐፍዙ ሴቶችም ሐፍዙ ይያሉ